ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ዛሬ አስደሳች ርዕስ እንቃኛለን። 2025 የጸደይ ወይም ፎል ወራት አየሩ ቀዝቃዛ እንደሆነ ታውቃላችሁ። ለዚህ ወቅት የሚሆኑ እየመጡ ያሉ ፋሽኖችንና ጊዜ ያለፈባቸውን እንመለከታለን። እያንዳንዱ ወቅት አዳዲስ ሀሳቦች ያመጣል። ነገር ግን እያንዳንዱን ፋሽን ለመከተል የሚያስችል አይደለም። ለዛም ነው በዚህ ቪዲዮ ውስጥ በጥሩ ሁኔታ የሚለበሱ ሺክና የሚያምሩ ልብሶችን እንዲሁም ወደ ኋላ ለመተው ዝግጁ የሆኑትን የምነግራችሁ። በጣም ቀላል ነው። ጊዜ ወይም ብዙ ገንዘብ ፋሽኖች ላይ ሳታባክኑ ቄንጠኛ የሆነ በራስ መተማመንና ተነሳሽነት ስሜት የሚጨምሩ ወቅቱን ያገናዘቡ አልባሳት ስለሆኑ ተከታተሉኝ። አንደኛ፣ ቦክሲ ጃኬቶች። 2025 ፎል ሲዝን ከሚወጡት ልብሶች አንዱ ቦክሲ ጃኬት ነው። ይህ ስታይል ረጅም ታሪክ ያለው ሲሆን አሁን ግን እንደ ሺክ የዕለት ተዕለት ልብስ እየታደሰ ነው። በተዋቀረው ቅርጹ ዘመናዊና የተራቀቀ የሚመስል ገጽታ ይሰጣል። ቡናማ፣ ግሬ፣ ኦሊቭ ግሪን ወይም ጥቁር የመሳሰሉ ኒውትራል ቀለሞች የበለጠ እንዲለበሱ ያደርጋቸዋል። ይህም ከቁም ሳጥናችሁ ውስጥ ከማንኛውም ነገር ጋር እንዲዋሃድ ያስችላቸዋል። እነዚህን ጃኬቶች በዚህ ወቅት በተለያዩ ጨርቆች ታገኛቸዋላችሁ። የሱፍ ቅልቅል፣ ሌዘር ወይም ስዊዶችን አስቡ። ይህም ከሹራብ እስከ ሱሪ ድረስ ከሁሉም ነገር ጋር የሚጣመሩ ሁለገብ ናቸው። በተቃራኒው የጅንስ ጃኬቶች የአሁኑ የፋሽን ኮከቦች አይደሉም። ባለፉት ወቅቶች ለካዥዋል ልብስ ተወዳጅ የነበሩ ቢሆኑም ከቦክሲ ጃኬቶች ጋር ሲነጻጸሩ ጊዜ ያለፈባቸው እየመሰሉ ነው። ሰማያዊ የጅንስ ጃኬታችሁን ለዚህ ፎል ሲዝን አስፈላጊ ነገር አድርጋችሁ ከያዛችሁት ጡረታ የምታስወጡበትና በቦክሲ ጃኬቶች የምትለውጡበት ጊዜ ነው። ሁለተኛ፣ የዘጠናዎቹ የጅንስ ጉርዶች። ለ2025 ፎል ወቅት እየተመለሰ ያለው ሌላው ፋሽን የዘጠናዎቹ ሚኒ የጅንስ ጉርድ ነው። ባለፈው ወቅት ረጅም ከፊት ለፊት ቅድ ያላቸው የጅንስ ጉርዶች ከፍታን አይተናል። አሁን ግን ጊዜው የአጫጭር የጅንስ ጉርዶች ነው። እነዚህ ልብሶች ወዲያውኑ ለገጽታችሁ ወጣትነት የሚያላብሱና ውበት የሚጨምሩ ናቸው። ርዝመቱ አጭር ስለሆነ ከረጅም ኮት ወይም ከቆንጆ ጃኬቶች ጋር ሲጣመር በሚያምር ሁኔታ ይሰራል። ከቡት ጫማዎች ጋር ሲጣመሩ በተለይም ከኒ ሃይ ጫማዎች ጋር የበለጠ ቆንጆ ሉክ ይሰጣሉ። ይህም ሙሉ አለባበሳችሁን የበለጠ የተስተካከለና ስታይሊሽ ያደርገዋል። ሶስተኛ፣ ስሊፕ ጉርድ እና ስሊፕ ቀሚሶች። ስሊፕ ቀሚሶችና ስሊፕ ጉርዶች ለ2025 ፎል ሲዝን እጅግ በጣም ቆንጆ ፋሽኖች ውስጥ አንዱ ናቸው። እነዚህ ፒሶች በፍሎይ ጨርቆቻቸው ምክንያት ጽድት ያሉ የፍቅር ስሜት ያመጣሉ። ከብሌዘር፣ ከረጅም ኮት ወይም ከምቹ ካርዲጋኖች ጋር ሲጣመሩ ብዙ ጥረት ሳታደርጉ ቆንጆ የሚመስሉ ገጽታዎችን ይፈጥራሉ። ለካዥዋል ወጣ ስትሉ ወይም ለኦኬዥንም ቢሆን ቆንጆ አማራጮች ናቸው። በተለይ የሳቲን ጨርቆች እጅግ በጣም ቀላል የሆነውን ስታይል ከፍ ማድረግ የሚችሉ ለግዠሪ ሉክ የሚሰጡ ናቸው። ሌላው እነዚህ ልብሶች ተወዳጅ የሆኑበት ምክንያት ከቀዝቃዛ ወራት ጋር በቀላሉ በመስማማታቸው ነው። በትልቅ ካርዲጋን ወይም በሚያምር ረጅም ኮቶች የሚለበስ ስሊፕ ቀሚስ ወዲያውኑ ቆንጆ ስሜት የሚሰጠን በተመሳሳይ የሳትን ቀሚሶች ከሹራብ፣ ከብሌዘር ወይም እንዲያውም ከተዋቀሩ የውጭ ልብሶች ጋር በሚያምር ሁኔታ ይጣመራሉ። ይህም በምቾትና በውበት መካከል ፍጹም ሚዛን ይፈጥራል። እነዚህ ለቁም ሳጥናችሁ ተለዋዋጭነትና ውበትን የሚሰጡ ጊዜ የማይሽራቸው መሰረታዊ ልብሶች ናቸው። በሌላ በኩል ትልቅ ፋሽን የነበሩት ፕሌትድ ስከርቶች ወይም ሽብሽብ ጉርዶች በዚህ ወቅት ወደ ኋላ እየቀሩ ነው። የራሳቸው ጊዜ የነበራቸው ቢሆንም የልብሶቹ ጥፋቶች አንዳንድ ጊዜ ትንሽ ከመጠን በላይ የበዙ ሊመስሉ ይችላሉ። አራተኛ፣ የሜሪ ጄን ፍላት ጫማዎች። ሜሪ ጄን ጫማዎች በ2025 ሙሉ በሙሉ ተመልሰዋል። እነዚህ ጫማዎች ከመቼውም ጊዜ የበለጠ ሁለገብ ናቸው። ፍላት ወይም ተረከዝ ያላቸውን ብትመርጡ ይህ ስታይል ለማንኛውም ልብስ ንጹህና ሴታሴትነትን የሚጨምሩ ናቸው። እነዚህ ጫማዎች ቀኑን ሙሉ ብትውሉባቸው ምቾት የሚሰጧችሁ፣ ውበትን የሚያላብሷችሁ ናቸው። ለዚህም ነው የፋሽን መድረኮችና የስትሬት ስታይልን የተቆጣጠሩት። ከጉርድ፣ ከሱሪ ወይም ከቀሚስ ጋር መጣመር ይችላሉ።
ሁልጊዜም ብዙ ጥረት ሳታደርጉ ልብስን ማስዋብ ይችላሉ። የሜሪ ጄን ጫማዎች ክላሲክ ቢመስሉም አሁንም በጣም ፋሽን ናቸው። በተለያዩ ስሪቶች ልታገኟቸው ትችላላችሁ። ከሚያምር አንጸባራቂ ቆዳ እስከ ለስላሳ ስዊድ ማቴሪያል ድረስ ቆንጆና ከቁም ሳጥናችሁ ጋር በቀላሉ የሚስማሙ ናቸው። በሌላ በኩል አንክል ቡት ጫማዎች በዚህ ወቅት ከፋሽን እየወጡ ነው። ለዓመታት ተወዳጅ የነበሩ ቢሆኑም እግራችሁን በእይታ የመቁረጥ ባህሪያቸው እግርን ከሚያስረዝሙ አማራጮች ጋር ሲነጻጸሩ ብዙም ማራኪ እንዳይሆኑ አድርጓቸዋል። አምስተኛ የሚቆለፉ ካርዲጋኖች። ለ2025 ፎል ሲዝን ካርዲጋኖች በስታይልሽ ሁኔታ እየተመለሱ ነው። የቪ አንገት ሹራቦችን፣ የተጠለፉ ጨርቆችንና ወገብን የሚያጎሉ ንጹህ ፒሶችን አስቡ። እነዚህ ወደ ቀደምት ወቅቶች ቅርጽ የሌላቸው ልብሶች አይደሉም። የዛሬዎቹ ካርዲጋኖች ይበልጥ የተራቀቁ ናቸው። ቀጠን ያለ ሹራብ ወይም ሰውነትን በሚያምር ሁኔታ የሚያጎላ ትንሽ የተዋቀሩትን ብትመርጡ ከፓካውቶች ጋር ከሲልክ ቀሚሶች ላይ ወይም ብቻቸውን እንደ ቶፕ ለመለበስ ሁለገብ ናቸው። ጥቁር፣ ቤጅ እና ክሬም የመሳሰሉ ኒውትራል ቀለሞችን ብትመርጡ ወይም በጌጣጌጥ ቀለሞች ብትሞክሩ የሚቆለፉ ካርዲጋኖች ምቾትን ከስታይል ጋር የሚያዋህዱ ቀላል ልብሶች ናቸው። ይህንንም ለማሳካት ከፍተኛ ደረጃ ያላቸውን ስሪቶች መግዛት አያስፈልጋችሁም። ተመጣጣኝ አማራጮች በሁሉም ቦታ ይገኛሉ እና ሁሉም ነገር እንዴት ስታይል እንደምታደርጉት ነው። ለሚለዋወጥ አየር ሁኔታም ተስማሚ ናቸው። ለቤት ውስጥ ተስማሚና ቀላል፣ ለቀዝቃዛ ቀናትም ምቹና የሚያምሩ ናቸው። በሌላ በኩል ባለፉት ጥቂት ዓመታት በሁሉም ቦታ የነበሩት ክፍት ጀርባ ያላቸው ወይም የታሰሩ ሹራቦች በይፋ ከፋሽን ወጥተዋል። በፎቶዎች ላይ ቆንጆ ቢመስሉም በተለይ ሙቀት በሚሆንበት ጸደይና በክረምት ወቅት በቀላሉ ከሁሉም አየር ሁኔታ ጋር ተስማሚ አይደሉም። ስድስተኛ ቡናማ ወፍራም ቀበቶች። ለ2025 ፎል ወራት ትኩረት እየሳበ ያለ አንድ ተጨማሪ ነገር ቡናማ ቀበቶ ነው። በተለይ መካከለኛና ወፍራም ስፋት ያላቸው በሚገባ የተሰራ ቡናማ ቀበቶ ልብሳችሁን አንድ ላይ ከማያያዝ ባለፈ ወገባችሁን ያጎላል እና ወዲያውኑ ለሰውነታችሁ ቅርጽ ይሰጣል። እነዚህ ቀበቶች በሚያስደንቅ ሁኔታ ተግባራዊ ናቸው፣ ምክንያቱም ከሁሉም ነገር ጋር ማለት ይቻላል ይሰራሉ። ከጂንስ፣ ከተሰፉ ሱሪዎች፣ ከጉርዶችና ቀሚሶች ላይ ቀበቶ መጨመር ልብስን ሙሉ በሙሉ ሊለውጠው ይችላል። ብዙ ጥረት ሳታደርጉ የታሰበበት ገጽታ ይሰጣቸዋል። ሌላ ዋናው ነገር ጊዜ የማይሽሩ ቀለሞችን መምረጥ ነው። ለምሳሌ ቸኮሌት፣ ቡናማ፣ ካራሜል ይገኙበታል እና አላስፈላጊ ማስጌጫዎችን ማስወገድ ነው። ሆኖም በእርግጠኝነት ከፋሽን የወጡ ትላልቅ ክብ ሳህን የሚመስሉ ዲዛይኖች ወይም ከመጠን በላይ የሆኑ ከባድ ቦሄሚያን ስታይል ቀበቶዎች ናቸው። ምስሉ ላይ እንደምታዩት እነዚህ ቀበቶዎች ጊዜ ያለፈባቸው ትልልቅና የልብሳችሁን ውበት ከማሳደግ ይልቅ የሚያበላሹ ናቸው። ሰባተኛ ፔኒ ሎፈሮች። በ2025 ፎል ሲዝን ፔኒ ሎፈሮች በይፋ ተመልሰዋል እና ከመቼውም ጊዜ በበለጠ የሚያምሩ ናቸው። በጣም ማራኪ የሚያደርጋቸው ነገር ጊዜ የማይሽረው ውበታቸው ነው። ይህም በተለያዩ ትውልዶችና ስታይሎች ላይ የሚሰራ ነው። ምቾትን ሳያጓድሉ ትክክለኛውን የውበት መጠን ያመጣሉ። ይህም ለዕለት ተዕለት ልብስ ተስማሚ ያደርጋቸዋል። ከሱሪ፣ ከሚዲ ቀሚስ ወይም ከካዙዋል ጂንስ ጋር ቢለበሱም ፔኒ ሎፈሮች ማንኛውንም ልብስ ከፍ የሚያደርግ ከጥረት የጸዳ የተስተካከለ ስሜት የመጨመር አቅም አላቸው። በዚህ ወቅት የሎፈሮች ዲዛይን ይበልጥ ቀጠን ባሉ ቅርጾች፣ ለስላሳ ቆዳዎችና ስውር ዲቴሎች እየተሻሻሉ ነው። ጥርት ብለው የተጠናቀቁ ተመሳሳይ ቀለም ያላቸው ስፌቶችን እንደ ጥቁር፣ ቡናማና ኦክሲድ ብሉ የመሳሰሉትን ክላሲክ ቀለሞች አስቡ። ውጤቱም ሁለገብ፣ ምቹና ያለምንም ጥረት ሼክ እንድትመስሉ የሚያደርግ ጫማ ነው። በሌላ በኩል ከፋሽን የወጡት ወፍራም ከመጠን በላይ ከባድ ሶል ያላቸው ሎፈሮች ናቸው። እነዚህ ጫማዎች የራሳቸው ጊዜ የነበራቸው ቢሆንም የትልቅነታቸው ገጽታ ልብሶችን የማበላሸት አዝማሚያ አለው። ይህም ዘመናዊውን ስታይል የማበላሸት አቅም አላቸው። በተቃራኒው ፔኒ ሎፈሮች ሙሉ ገጽታችሁን የሚያስጌጡና ቀኑን ሙሉ ሊለበሱ የሚችሉ ለሰውነታችሁ ፕሮፖርሽን የሚሰጡ ናቸው። ስምንተኛ የጨርቅ ሱሪዎች። እነዚህ ሱሪዎች በ2025 ፎል ሲዝን ትኩረት እየያዙ ነው። ስትሬት ሌግ ያላቸው፣ ዋይድ ሌግስ ወይም ክላሲክ የሆኑ ምቾትና ውበት የሚሰጡ ናቸው።
ጽድት ብለው ዘመናዊ ስሜት ያመጣሉ። በተለይም ከኮቶች፣ ከንጹህ ሸሚዞች ወይም ከጥሩ ሹራቦች ጋር ሲጣመሩ ለስራና ለዕለት ተዕለት ልብስ አስተማማኝ ምርጫ ይሆናሉ። እንደ ጥቁር፣ ግሬ፣ ኔቪ ብሉ፣ ካሚል ያሉ ኒውትራል ቀለሞች በዚህ ወቅት የበላይ ናቸው። እንደ ሱፍ ቅልቅል፣ ጋባርዲን እና ሌሎች ከፍተኛ ጥራት ያላቸው የሽመና ጨርቆች በሚያምር ሁኔታ እንዲሰሩ ያደርጋቸዋል። በጣም ማራኪ የሚያደርጋቸው ነገር ቀላሉ ልብስ ከፍ የሚያደርጉበት መንገድ ነው። ቁም ሳጥናችሁን በጂንስ ሱሪዎች ከመሙላት ባሻገር እነዚህ ጥሩ አማራጭ የሆኑ ከገዛችኋቸው በኋላ ምን ያህል ሁለገብና ጊዜ የማይሽሩ እንደሆኑ ትረዳላችሁ። በተቃራኒው የካርጎ ሱሪዎች ወደ ኋላ እየቀሩ ነው። ከመጠን በላይ ኪሶች ያሏቸው እነዚህ ስፖርታዊ ልብሶች ውበትን እያደበዘዙ ናቸው። በካዥዋል ወይም ስትሪት ስታይልም ቢሆኑ ብዙ ጊዜ ሲታዩ ከባድና ኮተት የበዛባቸው ይመስላሉ። 9ኛ ሉዝ ዌቭ የፀጉር ስታይሎች። እነዚህ ፀጉር ስታይሎች ዘና ያሉና የተወደዱ ተፈጥሯዊ ውበትን የሚያላብሱ ናቸው። ጥረት የለሽ ሉዝ ዌቮች ቀዳሚውን ስፍራ የያዙ ነው። ለስላሳ ፍሎ የሚያደርጉና በትንሹ ያልተስተካከሉ ናቸው። ብዙ ጥረት ሳታደርጉ ውበትን የሚሰጡ ናቸው። ይህ ስታይል ለሁሉም ለካዥዋል እና ለፎርማል ልብሶች በሚያምር ሁኔታ ይሰራል። ከመጠን በላይ ሳይስተካከል ወይም ለቀቅ ሲል እንቅስቃሴና መጠን ይጨምራል። በሌላ በኩል እጅግ በጣም ጥብቅ የሆኑ የተለጠፉ የፀጉር አያያዞች ከትኩረት እየወጡ ነው። ጥርት ያሉ ቢሆንም አንዳንድ ጊዜ በጣም አስጨናቂና ጥብቅ ያሉ ሊመስሉ ይችላሉ። ይህም በዚህ ወቅት ሪላክስድ ሉክ ላይሰጡ ይችላል። ስለዚህ በዚህ 2025 ፎል ሲዝን ዌቭ የፀጉር ስታይሎች ተመራጭ ሆነው ተገኝተዋል። 9 ምርጥ የምላቸውን ለዚህ ለጸደይ ወራት የሚሆኑ ስታይሎችንና ጊዜ ያለፈባቸውን ነገሮች አሳውቃቸዋለሁ። ፋሽኖች ተለዋዋጭ ናቸው፣ ይመጣሉ ይሄዳሉ። ሁሌም እንደምለው ከምትወዱት ነገር ጋር ተጣበቁ። ይህን ቪዲዮ ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ ማድረግ፣ አዳዲስ ቪዲዮዎች እንዳያመልጣችሁ የኖቲፊኬሽን ምልክቱን መጫን እንዳትረሱ። እንዲሁም የትኛው ፋሽን ተወዳጅ እንደነበር፣ የትኞቹን ወደ ቁም ሳጥናችሁ ለመጨመር እያቀዳችሁ እንደሆነ በአስተያየቶች ውስጥ ብታሳውቁኝ ደስ ይለኛል። የእናንተ ሀሳቦች ለኔ በጣም ትልቅ ትርጉም አላቸው። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ። መልካም የመዘነጥ ሳምንት ይሁንላችሁ።